ጤና ይስጥልን የተወደዳችሁ እንደምን አላችሁ? የሳምንቱ መጨረሻ ጨዋታዎች ተጠናቋል። ዛሬ ደግሞ አርሰናል የሚያከናውነው መርሃ ግብር ይጠበቃል ከበርንሌ ጋር። ስለዚህ ጨዋታ ጥቂት ነጥቦችን እናነሳለን። ትናንትና ማንቸስተር ዩናይትድ አሸንፏል። የዌስትሃም ጨዋታ አነጋጋሪ ነበረ። ሌሎችም በአውሮፓ ሊጎች ላይ በተለይ በጣሊያን በዚህ በስፔንም አትሌቲኮ ማድሪድ ላይ አነጋጋሪ የነበሩ ጨዋታዎች አሉ። ወደ ብራዚልም አቅንተን አንድ ጨዋታ በጣም በመላው ዓለም ብዙ ትኩረትን ስቦ ተመልክተናል። ስለ ኔይማር ጁኒየርም የምናነሳቸው ጉዳዮች ይኖራሉ። ኦዝማን ዴምቤሌ በፓሪስ ሳን ዠርማን በኩል ደግሞ ጉዳት አጋጥሞታል ተብሏል። የጉዳቱ መጠን ምንድነው? ትናንትና 28ኛው ደቂቃ ላይ ተቀይሮ ወጥቷል። ስለዚህ ስለ ተጫዋቹ ጉዳት በተለይ ደግሞ ከአውሮፓ ቻምፒየንስ ሊግ አስቀድሞ ያሉ ጉዳዮች እናነሳለን። ዝውውሮችን በስፋት እየነገርናችሁ እንቆያለን። ክለቦቻችሁን የተመለከቱ ማንቸስተር ሲቲን የተመለከተ ማንቸስተር ዩናይትድን፣ ቸልሲን የተመለከቱ ጉዳዮችን እየነገርኳችሁ ቆያለሁ። በቻላችሁት አብራችሁን ቆዩ። ትናንትናም የእናንተ መልእክቶች በርከት ብለው መጥተውልናል። ዛሬም ሀሳብ አስተያየቶቻችሁን ላኩልን። ብሩኖ ፈርናንዴዝ 20ኛ አሲስቱ ላይ ደርሷል። ከምን ጊዜም የፕሪሚየር ሊግ ምርጥ አማካዮች ጋር የት ትመድቡታላችሁ ብሩኖ ፈርናንዴዝን? እስቲ የማንቸስተር ዩናይትድ ደጋፊዎች ሀሳቦቻችሁን ላኩልን። ከዛ ውጪ ዛሬ አርሰናል ይጫወታል ከበርንሌ ጋር በኤምሬትስ ስቴዲየም። የሲዝኑ የመጨረሻ ጨዋታ ነው። ከዚህ በኋላ በኤምሬትስ ስቴዲየም ጨዋታ አያከናውንም። ስለዚህ በሲዝኑ የመጨረሻ ጨዋታ ላይ ያለው ታሪክን እናነሳለን። እናንተ ግን ግምቶቻችሁን ላኩልን። አርሰናል ከበርንሌ ስለስንት ይጠናቀቃል? ለማንቸስተር ሲቲ አስፈላጊ ጨዋታ፣ ለአርሰናል አስፈላጊ ጨዋታ፣ ለበርንሌ ግን ምንም ትርጉም የሌለው መርሃ ግብር ነው። ምሽት ላይ ይደረጋል። ስለዚህ ጨዋታ የምናነሳቸው ነጥቦች አሉ። ሀሳብ አስተያየቶቻችሁን የላካችሁልን አብራችሁን ቆዩ። ትናንት በእንግሊዝ ፕሪሚየር ሊግ አስቀድሞ የተደረገው የማንቸስተር ዩናይትድ እና የኖቲንጋም ፎረስት ጨዋታ ነበረ። በዚህ ጨዋታ ዙሪያ አንዳንድ ነጥቦችን እናንሳ። ማንቸስተር ዩናይትድ 3-2 በሆነ ውጤት አሸንፏል። ሉክ ሾ ግብ አስቆጠረ 5ኛው ደቂቃ ላይ፣ ሙራቶ 53ኛው ደቂቃ ላይ ፎረስትን አቻ አደረገ። ከዛ በኋላ ማቲያስ ኩኛ በጣም አነጋጋሪ ግብ ነበር። ብሪያን ምቤሙ በእጁ ኳስ ነክቷል በሚል ተቃውሞችም የተነሳበት አጋጣሚ ነበረ። 55ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ሞርጋን ጊብስ ዋይት 78ኛው ደቂቃ ላይ ከዛ ብሪያን ምቤሙ ከብሩኖ ፈርናንዴዝ የተሻገረለትን ኳስ አስቆጥሮ ጨዋታው 3-2 በሆነ ውጤት ተጠናቋል። ለማንቸስተር ዩናይትድ ሶስተኛ ደረጃን ይዞ ማጠናቀቁን ያረጋገጠበት ውጤት ነበር። ከዛ የተለየ ትርጉምም ከዛ የተለየ ሚናም የነበረው ጨዋታ አልነበረም። ለማንቸስተር ዩናይትድ ግን በዛ ደረጃ ቢቀመጥም ለብሩኖ ፈርናንዴዝ በጣም አስፈላጊ ጨዋታ ነው። የመጨረሻው የሲዝኑ መርሃ ግብርም አሁን በማንቸስተር ዩናይትድ በኩል ሌላ ትርጉም ይኖረዋል። ማንቸስተር ዩናይትድ የመጨረሻ የዓመቱን ጨዋታ ነው የ2025/26 የውድድር ዘመን ያከናወነው። በዚህ ጨዋታ ላይ ካዘሜሮ ስንብት ተደርጎለታል። የ34 ዓመቱ ብራዚላዊ ተጫዋች በማንቸስተር ዩናይትድ እንዴት ይታወሳል ብዬ ትናንትናም ለእናንተ ጥያቄ ሳቀርብ ነበር። አንዳንድ ሀሳቦችን ወደ በኋላ ላይ እናነሳለን። ትናንትና አንድ ባነር በኦልድ ትራፎርድ ተመልክተን ነበር። የካዘሜሮን ፎቶ የያዘ ኤቴ አሞርቴ ይላል። ይህም ማለት አንቲል ዴይዝ ወይም እስከ ሞት ድረስ እስከ መጨረሻው ትንፋሽ ድረስ የሚቆይ በሚል ፍቅራቸውን ለማንቸስተር ዩናይትድ የሰጠውን በሙሉ አመስግነውት ተሰነባብተዋል። የ34 ዓመቱ ብራዚላዊ ተጫዋች እንግዲህ ሰለብሬት አድርጓል ከማንቸስተር ዩናይትድ ደጋፊዎች ጋር። እንግዲህ በጣም ዋን ሞር ይር እያሉም ሲዘምሩለት ነበር። ነገር ግን ማንቸስተር ዩናይትድ ምንም አይነት ስፔሻል የሆነ ዩተርን አይኖርም። ኮንትራት ኤክስቴንሽን አይጠበቅም። መብት ነበረው ማንቸስተር ዩናይትድ፣ ያንን መብት መጠቀም አልፈለገም። ካዜሜሮ አንደኛው በያዝነው የውድድር ዘመን ኤክሰለንት የሚባል የውድድር ዘመን ለዩናይትድ ሲጫወት አሳልፏል። ነገር ግን በጣም የደሞዙ ነገር በጣም ትልቅ ነው። ደሞዙ በጣም ትልቅ ተከፋይ ነው። ከዛ ውጪ ደግሞ በሞቢሊቲ ደረጃ ዲክላይን እያደረገ እየቀነሰ መጥቷልና እንደ ትልቅ ፕሮብሌም እንደ ትልቅ ችግር የሚታይ ነውና በቀጣይ ደግሞ ለዩናይትድ የስኳድ ቢልዲንግ የቡድን ግንባታ አስተዋጽኦ በጣም ያነሰ ነው። ሌሎች አዳዲስ ተጫዋቾች መምጣታቸው አይቀርም። በእርግጥ ማንቸስተር ዩናይትድ ትልልቅ ተጫዋቾችን ሊያመጣ ይችላል። እስከ 80 ሚሊዮን ፓውንድ ድረስ የሚወጣባቸው 150 ሚሊዮን ፓውንድ ለሶስት አማካዮች መድቧል በሚል ከዚህ በፊት በዚሁ በቤስት ስፖርት ኢትዮጵያ ቻናል ላይ ስናነሳው እንደነበረ ይታወሳል እና በጣም ጥሩ የሚባሉ ለምሳሌ 80 ሚሊዮን ፓውንድ ሊወጣበት የሚችል አንድ አማካኝ፣ ሌላ ደግሞ 40 ሚሊዮን ፓውንድ የሚገመት ሌላ አማካኝ፣ እንዲሁ እስከ 20 ሚሊዮን ፓውንድ የሚገመት ሌላ አማካኝ በአጠቃላይ
150 ሚሊዮን ዩሮ አካባቢ ለሶስት አማካዮች ማንቸስተር ዩናይትድ ያወጣል ተብሎ ይጠበቃል። ወጣት አንድ መካከለኛ ደረጃ ላይ የተቀመጠና ደግሞ ኤሊት የሚባል በትልቅ ክለቦች ላይ ገብቶ ፈንክሽን ማድረግ የሚችል ወዲያው እንደዚህ አይነት ተጫዋች ያመጣል ተብሎ ይጠበቃልና ትናንትና ኤሊዮት አንደርሰንን በሜዳ ላይ ተመልክተናል። ምን አይነት ኳሊቲ እንዳለው ማንቸስተር ዩናይትድ ማድረግ ያለበትን በሙሉ ማድረግ አለበት ሲሉ አንዳንድ የማንቸስተር ዩናይትድ ደጋፊዎችም በማህበራዊ ትስስር ገጾች ተመልክተናል። ሁለት የሚገራርሙ አሲስቶችን አድርጓል። ማንቸስተር ዩናይትድ ሁለቱም ግቦች ሲቆጠሩበት ከሱ መነሻ ነው። ሲከላከል ጥሩ ነው። ጥሩ የቡድን ተጫዋች እንደሆነ ተመልክተናል። ስለ ብሩኖ ፈርናንዴዝ 20ኛ አሲስት ማንሳት የግድ ይለናል። በፕሪሚየር ሊግ ታሪክ 20 አሲስቶች ያሏቸው ቲየሪ ዳንኤል ኦንሪ እና እንዲሁም ደግሞ ኬቨን ደብሬነ ናቸው። አሁን ብሩኖ ፈርናንዴዝ ከነዚህ ሌጀንደሪ ከሚባሉ ተጫዋቾች ጋር ተቀላቅሏል። አንድ ቀሪ ጨዋታ አለው የመጨረሻው ሲዝኑ መርሃ ግብር። በዛ ጨዋታ ላይ ደግሞ ሌላ አንድ አሲስት የሚያስመዘግብ ከሆነ ሌላ ታሪክ መጻፍ የሚችልበት እድል አለ። በማንቸስተር ዩናይትድ በኩል ካምና ዘንድሮ ምን አሻሻለ ስንል ማጥቃት ላይ ዩናይትድ በጣም የተሻሻለ ቡድን ሆኗል። ለምሳሌ አዲስ የፈረሙ ተጫዋቾችን ብቻ እንመልከት። ቤንያሚን ሼሽኮ፣ ብሪያን ምቤሙ እንዲሁም ማቲያስ ኩኛ ሁለቱ 10 ግቦችን፣ ሼሽኮ ደግሞ 11 ግቦችን አስቆጥሯል። ከ10 በላይ ሶስቱም አዳዲስ ፈራሚዎች ከ10 በላይ ግቦችን ያስቆጠሩበት የውድድር ዓመት ሆኖ ተመልክተናል። በጣም አስፈላጊ ጨዋታ ነበረ ለማንቸስተር ዩናይትድ፣ በድል ተወጥቶታል። ከዛ ውጭ የነበሩ መርሃ ግብሮች አሉ። በእንግሊዝ ፕሪሚየር ሊግ በተለይ የአውሮፓ ቻምፒየንስ ሊግ ቦታ ላይ የሚሳተፈው አምስተኛ ቡድን ገና አልለየለትም። ስድስተኛም ደረጃም ይዞ የሚያጠናቅቀው ቡድን ሊያልፍ የሚችልበት እድል አለ። ከዛ ውጭ ግን የዩሮፓ ሊግ ቦታን ይዞ አሁን ባለው ከረንት የፕሪሚየር ሊጉ ቴብል ላይ እድሎች አላቸው እና ብሬንትፎርድ፣ ሰንደርላንድ፣ ኤቨርተን፣ ብራይተን። ነገር ግን ትናንትና ብራይተን በሊድስ በመጨረሻ ደቂቃ ዶሚኒክ ካልቨርት-ልዊን ባስቆጠራት ግብ 1-0 ተሸንፏል። ኤቨርተንም በሜዳው ሂልኪንሰን 3-1 በሆነ ውጤት በሰንደርላንድ ተሸንፏል። ብሬንትፎርድ ከክሪስታል ፓላስ 2-2 ጨዋታቸውን አጠናቋል። ኒውካስል ዩናይትድ ከዌስትሃም ያደረጉት ጨዋታ ኒውካስል 3-1 በሆነ ውጤት አሸንፎ ዌስትሃም እንግዲህ የመውረጃ ገመዱን በደንብ አጥብቆ ያዘ ይመስላል። ማሸነፍ ቢችል ኖሮ ከወራጅነት መውጣት ይችላል። ቸልሲ ደግሞ ከቶትናም ጋር በ37ኛ ሳምንት የሚያደርገው መርሃ ግብር ስላለ ቶትናም በቀላሉ ያሸንፋል የሚባልለት አይነት ጨዋታ አይደለም። ቸልሲም ውጤቱን በደንብ አጥብቆ ስለሚፈልገው ለቶትናም ግን ሰርግና ምላሽ ነበረ። ጥሩ ድል ይዞ አጠናቋል። የዌስትሃም ጨዋታ ለሱ ጥሩ ድል ይዞበት የነበረ ነው። በፕሪሚየር ሊግ ቴብል ላይ ያሉ ደረጃዎችን ማንሳት ይኖርብናል። ወደ በኋላ ላይ እናነሷለን። ነገር ግን ዛሬ የሚጠበቀውን ጨዋታ እናንሳ። አርሰናል ከበርንሌ በኤምሬትስ ስቴዲየም በጣም አስፈላጊ ጨዋታ ነው። በቦታ ሱፐር ኮምፒውተሮች ግምት መሰረት አርሰናል 89 በመቶ ጨዋታውን 86.9 በመቶ ጨዋታውን የማሸነፍ እድል አለው የሚል ግምት ተሰጥቷል። በርንሌ ደግሞ ኤምሬትስ ስቴዲየም የማሸነፍ 4 በመቶ እድል አለው ተብሎ ግምት ተሰጥቶታል። በእርግጥ እንደኔ ለበርንሌ በጣም ብዙ ግምት የተሰጠበት ጨዋታ ይመስለኛል። አርሰናል በአጠቃላይ የመጨረሻ የሊግ መርሃ ግብሮቹን በሜዳው ሲያከናውን ያለፉትን 28 ጨዋታዎች ብንመለከት ወይም ያለፉትን 28 የውድድር ዘመኖች ውስጥ 23ቱን አሸንፏል፣ በአንዱ ተሸንፏል፣ በአራቱ ደግሞ ያቸው ውጤት አስመዝግቧልና ከ14 ዓመት ተቆጥሯል። ደግሞ በሜዳው ከተሸነፈ ከነዚህ 28 የውድድር ዘመን ግማሽ ላይ ወይም ደግሞ 14ኛው ሲዝን ላይ ነበር የተሸነፈው። እሱም በአስቶን ቪላ 2010-11 የውድድር ዘመን ላይ 2-1 በሆነ ውጤት ተሸንፎ ነበር በሜዳው በኤምሬትስ የመጨረሻ ጨዋታውን ያደረገበት ዓመት ነበረ። ከዛ በኋላ አንድ ጨዋታ እንኳን አልተሸነፈም። 12ቱን አሸንፎ ሁለቱን ባቻ ውጤት ያጠናቀቀበት ነውና እንደ አጠቃላይ ደግሞ መውረዳቸውን ካረጋገጡ የፕሪሚየር ሊግ ቡድኖች ጋር የሚያደርጋቸውን ጨዋታዎች በፕሪሚየር ሊጉ የአርሰናል ክብረ ወሰን ነው። እንዴት ከተባለ ሁሉንም ጨዋታዎች አሸንፏል። በርንሌንም በኤምሬትስ ስቴዲየም የማሸነፍ ሰፊ ድል ግምትም የተሰጠው አንድም ለዛ ነው። መውረዳቸውን ኦልሬዲ ካረጋገጡ ቡድኖች ጋር ባደረጋቸው ጨዋታዎች በሙሉ በድል አጠናቋል። ቪክተር ኬሬሽ 14 ግቦችን ዘንድሮ በፕሪሚየር ሊግ ላይ ያስቆጥሯል። 9ኙ ደግሞ በኤምሬትስ ስቴዲየም እየተቆጠሩ ናቸው። ያ ማለት ደግሞ በመጀመሪያ ሲዝናቸው ላይ ለምሳሌ ቲየሪ ዳንኤል ኦንሪ 1999-2000 ውድድር ዘመን ላይ 11 ግቦችን፣ ኦሊቪዬ ዢሩ 2012-13 ላይ 10 ግቦችን፣ አሌክዛንደር ላካዜት
2017-18 ላይ 11 ግቦችን አስቆጥረዋል። እነዚህ 3 ተጫዋቾች ብቻ ናቸው የሚጠቀሱት። አሁን አራተኛው ተጫዋች ሊሆን ይችላል በፈርስት ሲዝኑ ላይ በኤምሬትስ ደብል ፊገር ላይ መድረስ ወይም በሜዳው ደብል ፊገር ላይ መድረስ የቻለ ቡድን ሆኖ የበርንሌ ጉዳይ ግን ተጫዋቾቹ በእርግጥ የሚሰማቸውን ስሜት በደንብ መረዳት ይቻላል። ቢወርዱም እንኳን በፕሪሚየር ሊግ ላይ ተፎካካሪ ሆነው ቡድኑን ነጥብ ለማስጣል እንደሚመጡ የበርንሌ ተጫዋቾች ከግብ ጠባቂው ጀምሮ ካይል ዎከር ሲዝቱ ነበርና ለአርሰናል ቀላል ጨዋታ አልጋ ባልጋ ይሆናል ተብሎ ባይጠበቅም አርሰናል ያሸንፏል የሚባልለት አይነት ጨዋታ ነው። በርንሌ ከባለፉት 27 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። 18 ጨዋታ ተሸንፏል። በስድስቱ ባቻ ውጤት አጠናቋል። እንግዲህ አንድ የሰበሰባቸው ነጥቦችን በመጀመሪያ 9 ጨዋታዎች የተሻለ ነጥብ መሰብሰብ ችሏል መጨረሻ ላይ ካደረጋቸው ጨዋታዎች በበለጠና በርንሌ በሊጉ የወራጅነት ስጋት እንዳለበት እንኳን የታወቀው ጠንክሮ ሲጫወት የነበረ ቡድን አይደለም። ከአርሰናል ጋር በጣም አስፈላጊ መርሃ ግብር ይደረጋል። ሊጉን በ79 ነጥቦች አርሰናል ይመራል። ማንቸስተር ሲቲ 77 ነጥቦች አሉት። ማንቸስተር ዩናይትድ 68 ሶስተኛ ደረጃን ይዞ ማጠናቀቁን አረጋግጧል። አስቶን ቪላ 62 ነጥቦችን ይዞ አራተኛ ደረጃ ላይ ይገኛል። ሊቨርፑል በ59 ነጥብ አምስተኛ ደረጃ ላይ ተቀምጧል። ለአስቶን ቪላ በተለይ በቀጣይ በመጨረሻው ጨዋታ ላይ ምናልባት ቢሸነፍና ዩሮፓ ሊጉን ቢያሸንፍ የዚህ የሊቨርፑል ደግሞ ወደ አራተኛ ደረጃ ከፍ ቢል ሊቨርፑል ቢያሸንፍ ለነ ቦርመዝ ለነ ብራይተን እድሎችን ይዞ የሚመጣ ነው የሚሆነው። ቦርመዝ ብራይተንም በተለይ በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ ስድስተኛ ቡድን ሆኖ ለመቀጠል አስቶን ቪላ ዩሮፓ ሊጉን ማሸነፍ ከዛ በኋላ ከአራተኛ በታች ማጠናቀቅ ይኖርበታልና በጣም ሰፊ ድል ሊኖራቸው ይችላል። የቦርመዝና የማንቸስተር ሲቲ ጨዋታ ነገን የሚደረገው በስፋት እንመለስበታለን። ብራይተን ቦርመዝ 6ኛ ደረጃ ላይ ይገኛል። ብራይተን 7ኛውን ከረንትሊ ባለው የፕሪሚየር ሊግ ቴብል ላይ የአውሮፓ ቻምፒየንስ ሊግን ሳይሆን የአውሮፓ ሊግ ቦታን ያዙ ቡድኖች ናቸው። ብሬንትፎርድ ደግሞ ኮንፈረንስ ሊግ ላይ የሚያሳትፈውን ደረጃ ይዟል። የኬዝ አንድሪውስ ቡድን፣ ሰንደርላንድ እንዲሁ ቸልሲ አሁንም እድሎች አሏቸው። ኒውካስትል ዩናይትድ እንኳን አሁን እድል አለው 11ኛ ደረጃ ላይ ተቀምጧል። 49 ነጥቦችን ይዞ የመጨረሻ ሳምንት ጨዋታዎች በደንብ ይጠበቃሉ። ከዛ ውጪ ግን ልናነሳቸው የምንችላቸው ጉዳዮች አሉ። ከእንግሊዝ ፕሪሚየር ሊግ ወጣ ብለን በስፔን ላ ሊጋ ትናንትና የተደረጉ ጨዋታዎች ነበሩ። አትሌቲኮ ማድሪድ ዢሮናን 1-0 በሆነ ውጤት አሸንፏል። ባርሴሎና ሪያል ቤቲስን ያሸነፈበት ጨዋታ ላይ ራፊኒያ 2 ግቦችን ካንሴሎ 1 ግብ አስቆጥሯል። ኢስኮ በፍጹም ቅጣት ምት የሪያል ቤቲስን ብቸኛ ግብ ያስቆጠረ ተጫዋች ነው። ሴቪያና ሪያል ማድሪድ ባደረጉት ጨዋታ ቪኒ ጁኒየር ባስቆጠራት ብቸኛ ግብ 1-0 ሪያል ማድሪድ አሸንፏል። ሌሎችም ጨዋታዎች ነበሩ፣ በርከት ያሉ መርሃ ግብሮች። ትናንትና ግን የአትሌቲኮ ማድሪድን ጨዋታ ማንሳት ይኖርብናል። ዲየጎ ፓውሎ ሲሞኔ በአትሌቲኮ ማድሪድ ለ14ኛ ዓመት በክለቡ ከ2012 ጀምሮ 14 ዓመታትን ቆይቷል። ኤል ቼሎ በሚቀጥለው የውድድር ዘመንም በአትሌቲኮ ደ ማድሪድ ቆያለሁ ሲል ማረጋገጫ ሰጥቷል። አንቷን ግሪዝማን ደግሞ ትናንትና በኤር ሜትሮፖሊታኖ የመጨረሻ ጨዋታውን አከናውኗል። ስንብትም ተደርጎለታል። ለአትሌቲኮ ማድሪድ ደጋፊዎች ይቅርታ ጠይቃለሁ፣ በድጋሚ ይቅርታ አድርጉልኝ የሚል መልእክቱን አስተላልፏል። ለምንድን ነው የዛኔ ወደ ባርሰሎና ሲሄድ ልጅ ነበርኩ፣ ሪላይዝ እናንተ ለኔ ያላችሁን ፍቅር እኔ ለእናንተ ያለኝን ፍቅር በደንብ አልተገነዘብኩትም ነበርና መልቀቄ ትክክል አልነበረም። ያንን ለመረዳት እድሜ ገና ነበረ፣ ስህተት ነበር የኔ መልቀቄ። ከዛ በኋላ ስሜቴን ተረዳሁት፣ ትክክል እንዳልነበር ስረዳ ለመመለስ የቻልኩትን በሙሉ አድርጌያለሁ። አሁን መሄዴ ነው፣ ነገር ግን ይቅርታ ጠይቃለሁ ስለ መልቀቄ የሚል ሀሳቡን ሲያነሳ ነበረ። አንቷን ግሪዝማንን በተመለከተ ብዙ ሀሳቦችን አንስቷል። እንግዲህ ግራሺያ ዲየጎ ፓብሎ ሲሞኔን በጣም አመሰግናለሁ፣ ግራሺያ የአትሌቲኮ ማድሪድ ደጋፊዎችን፣ ለአትሌቲኮ ማድሪድ ደጋፊዎች፣ ለአትሌቲኮ ማድሪድ ለክለቡ ምስጋናን አቀርባለሁ ሲል ስንብቱ በጣም ስሜትን የሚነካ ነበረ። ለሁሉም በዚህ መንገድ እየተጠናቀቀ እንደነበረ ተመልክተናል። ከዛ ውጪ ያሉ ጉዳዮች አሉ። በስፔን ላ ሊጋ ላይ ላለመውረድ የሚደረገው ትንቅንቅ በጣም ከባድ ሆኗል። በተለይ ደግሞ ሴቪያ ተሸንፏል። እዛው 13ኛ ደረጃ አካባቢ ተቀምጧል 43 ነጥቦችን ይዞ። ነገር ግን አሁን ዢሮና ወደ ወራጅነት ገብቷል። የአሰልጣኝ ሚቼል ቡድን በጣም አስገራሚ ጉዞ እንደነበረ ይታወቃል። በመጨረሻው ሳምንት መርሃ ግብር ላይ የሚደረጉ 38ኛ ሳምንት የላሊጋ መርሃ ግብሮች ይጠበቃሉና ዢሮና 40 ነጥብ ይዞ 18ኛ ደረጃ ላይ ይገኛል። ማዮርካ 39 ነጥቦች አሉት። ማዮርካም የመትረፍ እድል አለው በመጨረሻ ጨዋታ ላይ ለምሳሌ
እስከ ሌቫንቴ ድረስ ያሉ ቡድኖች ዴፖርቲቮ አላቬስም የመውረድ ስጋት ያለባቸው ናቸው። ሴቪያም ጭምር መትረፉን አላረጋገጠም። 12ኛ ደረጃ ላይ ያለው አትሌቲክ ቢልባኦ ብቻ ነው በሊጉ ላይ መቆየቱን ያረጋገጠው። ሁሉም ቡድኖች አሸንፈው ሴቪያ ቢሸነፍ ወደ ወራጅነት ሊገባ የሚችልበት እድል አለ። እንዲሁ እንደ ቡድኖቹ እንቅስቃሴ በቀጣይ የምንመለከታቸው ጉዳዮች ይኖራሉ። ጣሊያን ሴሪያ ላይም ተጨማሪ ጉዳዮች ይነሳሉ። ትናንትና ኤስ ሮማ ላዚዮን አሸንፎ የቻምፒየንስ ሊግ ተስፋውን አለምልሟል። ኮሞም ማሸነፍ ችሏል። 1-0 በሆነ ውጤት የተጠናቀቀ ጨዋታ ነው። የሴስ ፋብሪጋስ ቡድን ሜሬኖ ባስቆጠራት ብቸኛ ግብ 1-0 አሸንፏል። ዩቬንቱስ በፊዮሬንቲና ተሸንፏል። ፒሳ ናፖሊን ገጥሞ ነበር። ናፖሊ ማሸነፍ ችሏል። ኢንተር 1-1 አጠናቋል። ናፖሊ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቁን አረጋግጧል። ኤሲ ሚላን 7 ነጥቦችን ይዟል። አሁን የመጨረሻ ጨዋታዎች ይጠበቃሉ። እነዚህ የመጨረሻ ጨዋታዎች እንግዲህ ሮማ የቻምፒየንስ ሊግ ቦታ ላይ ተቀምጧል። ማሸነፍ የሚችል ከሆነ በቀጣይ መጨረሻ ጨዋታውን የቻምፒየንስ ሊግ ቦታውን ያረጋግጣል። ኤሲ ሚላንም 7 ነጥቦችን ይዟል። ለምሳሌ ሮማ ቢሸነፍ ወይም ኤሲ ሚላን ቢሸነፍና ኮሞ ቢያሸነፍ የመጨረሻ ጨዋታውን ወደ ቻምፒየንስ ሊግ ቦታ ይገባል። ኮሞ በእርግጥ የአውሮፓ የመጀመሪያ በታሪኩ ተሳትፎን አረጋግጧል። አሰልጣኝ ሴስ ፋብሪጋስም ከዚህ በፊት ትልቁ ህልሜ በኤሮፓ ሊግም ሆነ በቻምፒየንስ ሊግ ላይ ኮሞ እንዲሳተፍ ማድረግ ነው ብሏል። አሁን የኤሮፓ ሊግ ቦታን ይዞ ማጠናቀቁን አረጋግጧል። ዩቬንቱስን በተመለከተ ወደ 6ኛ ደረጃ ዝቅ ብሏል። የመጨረሻው ሳምንት የሴሪያ መርሃ ግብሮችም በደንብ በጉጉት የሚጠበቁ ናቸው። እነዚህ ጉዳዮች ላይ በስፋት ጥቂት ነጥቦችን አነሳን። ከማንቸስተር ዩናይትድ ከቸልሲ ሁሉንም ቡድኖች የተመለከቱ አጫጭር ጉዳዮችን እየተመለከትን እንቆያለን። አንድ ጉዳይ ግን ላንሳ። ከኔይማር ጁኒየር ጋር በተያያዘ ነው። በጣም ሳንቶስ 3-0 በተሸነፈበት ጨዋታ ላይ የብደት የሚመስሉ ነገሮችን ተመልክተናል። አስገራሚ ስቶሪዎችን ከዛው ከብራዚል ተመልክተናል፣ ሰምተናል። የአራተኛው ዳኛው ሚስ አንደርስታንድ አድርገው የተሳሳቱት ስህተት በጣም በእግር ኳሱ ተመልክተነው የማናውቀው አይነት አጨቃጫቂ ሆኗል። 68ኛው ደቂቃ ላይ ኔይማር ጁኒየር ተጎድቶ ሕክምና ይደረግለታል። በዛ ሰዓት ላይ ሮቢኒዮን ለማስገባት አሰልጣኙ ይወስናሉ። ሮቢኒዮ አሟሙቆ ሲገባ የአራተኛው ዳኛው ውሳኔ ነበረው የመሰላቸውም ኔይማር ጁኒየር እንደተቀየረ ነበር። ከዛ በኋላ ኔይማር ጁኒየር ተጎርቶ እዛው በወጣበት ሮቢኒዮ ተቀይሮ ገብቶ ጨዋታውን ማድረግ ይጀምራል። ከዛ በኋላ ኔይማር ጁኒየር ተነስቶ መግባት አለብኝ አትገባም በሚል አንዴ አልቢትሩ ስህተት ሰሩ። 10 ቁጥር ለባሹ ኔይማር ሲወጣ ሮቢኒዮ ተቀይሮ ገባና በመጨረሻው ጨዋታ ላይ በተለይ ደግሞ ለሳንቶስ አስፈላጊ ጨዋታ ነበረ። ከ68ኛው ደቂቃ ላይ በኋላ ኔይማር ጁኒየርን አልተመለከትነውም። የቅያሪ ወረቀቱን ይዞ ወደ ካሜራ አስጠግቶ ኔይማር ጁኒየር አይደለም የሚቀየረው ሌላ ተጫዋች ነው በሚል ሲያሳይ ነበረ። በጣም ውዝግብ ተፈጥሮ ነበረ። ከዛ በኋላ እንግዲህ ተመልሶ አልገባም። በብራዚል ሊግ ላይ በጣም አስገራሚ አነጋጋሪ ክስተት ተመልክተናል። በፈረንሳይ ሊግ ላይም የነበረ ጨዋታ አለ። ይህ ጨዋታ ከአርሰናል ጋር በቀጥታ የሚያያዝ ነው። በፈረንሳይ ሊግ ላይ በተለይ ደግሞ ፓሪስ ሳን ዠርመን ጨዋታን በተመለከተ የሚነሱ ነጥቦች አሉ። ፓሪስ ሳን ዠርመን የውድድር ዓመቱን በምን መንገድ ያጠናቅቃል የሚለው ጉዳይ የሚነሱበት አይነት ነውና ፓሪስ ሳን ዠርመን በፓሪስ ኤፍሲ 2-1 በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ ግን ባርኮላ 50ኛው ደቂቃ ላይ ግብ አስቆጥሯል። ከዛ በኋላ ጎሪ 76ና 94ኛው ደቂቃ ላይ የፓሪስን 2 ግቦች አስቆጥሯል። ፓሪስ ሳን ዠርመን የተሸነፈበት ጨዋታ ነው። በዚህ ጨዋታ ላይ የመጀመሪያው አጋማሽ 28ኛው ደቂቃ ላይ ኦዝማን ዴምቤሌ ተቀይሮ ወጥቷል። እንደ አርኤምሲ ዘገባ ከሆነ ለቻምፒየንስ ሊግ ፋይናል ይደርሳል አይደርስም የሚለው ገና የመጨረሻ ሕክምና ምርመራ ይደረግለታል። ነገር ግን ጉዳቱ ያን ያክል በጣም ከባድ እንዳልሆነ የሚያሳዩ ዘገባዎች አሉ። በእርግጥ እንደዚህ አይነት ጨዋታዎች ላይ ተጫዋቾችን ማጫወት የሚያስፈልገው የቻምፒየንስ ሊግ ፋይናል ላይ ከማች ፊትነሳቸው ርቀው እንዳይገኙ ነውና የሕክምና ምርመራ ይደረግለታል። ነገር ግን ሁሉ ነገሩ በጣም ከጉዳት የራቀ ነው የሚሉ ሀሳቦች እየተሰጡ ይገኛሉ። ምናልባት በቻምፒየንስ ሊግ ፋይናል ላይ ኦዝማን ዴምቤሌ በጉዳት ምክንያት የማይኖር ከሆነ በጣም ትልቅ ለውጥ ያለው ጉዳይ እንደሚሆን ያለምንም ጥርጥር መናገር ይቻላል። ዛሬ የምናነሳቸው የዝውውር ሀሳቦች አሉ። ትናንትና ግን የመጡልን መልእክቶችን እናንሳላችሁ። ዛሬ አርሰናልን ጨዋታ ግምቶቻችሁን ላኩልን። ከብሩኖ ፈርናንዴዝ ጋር እስቲ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ትናንትና ያሲን እንኳን ደህና መጣችሁ። ያሲን ነኝ ከሳውዲ አረቢያ ከተማ ሪያድ ከተማ። ሁሌም በዚህ ሰዓት ስራዬን የመጀመረው እናንተን እየሰማሁ ነው። በርቱ፣ አሪፍ አቀራረብ ነው፣ እጥር ምጥን ያለ አሪፍ ስራ ነው ብሎናል። በጣም ከልብ እናመሰግናለን። ድሬዮብ ከዘሜሮ ሁል ጊዜ ምርጥ ነው፣ በማንቸስተር ዩናይትድ ሁሌም የሚረሳ አይነት ተጫዋች አይደለም ብሏል። ጀማል አህመድ ስለ አርሰናል ዝውውሮች በተለይ ብዙ ስሞች እየተነሱ ይገኛሉና ልባችን ተንጠለጠለ ብሎናል። ጀማል አህመድ በዚህ ወቅት ላይ የሚነሱ የጭምጭምታ መረጃዎች ናቸው። አሁን ዛሬ የተሰማ ለምሳሌ አርሰናል በጣም ኦፈር
ማድረጉን በጣም ውስጥ አዋቂ የሚባሉ የቅርብ ምንጮች የሰማናቸው ዝውውሮች አሉ። እንደዚህ አይነት ዝውውሮች ይሰማሉ። ዝውውሮች ግን ሁሉ የሚሳካሉ ማለት አይደለም። ብዙ ጊዜ እንላለን እኛ ከባዶ የምናነሳቸው ዝውውሮች የሉም። ለምሳሌ አርነ ስሎት ከሰሞኑ በሊቨርፑል የውድድር ዓመት የቀጣይ ዓመት ተጫዋቾች ለማስፈረም ድርድር ሊቨርፑል እያደረገ ነው፣ እኔም በዛ ድርድር ላይ እየተሳተፍኩ ነው ብሏል። በዚህ ወቅት ላይ ክለቦች ድርድር የሚያደርጉ ላይመስል ይችላል። ነገር ግን ስራዎች የሚሰሩት አስቀድመው ነው። ምክንያቱም ያ ተጫዋች ወደ ሌላ ክለብ የሚሄድ ከሆነ ብዙ ሀሳቦች ሊነሱ ቡድኑ ያንን የሚፈልገውን ተጫዋች ሊያጣ ስለሚችል በተቻላቸው አቅም ቶሎ አርሊ ማግኘት ይፈልጋሉና እንደዚህ አይነት ጉዳዮች ስላሉ ነው። ቶፊቅ ሰላም ቤስቶች እንዴት ናችሁ? በተለይ ደግሞ ከቲምበር ጋር በተያዘ ለበርንሌው ጨዋታ ይደርሳሉ ብሎናል። በርንሌይን 4-0 አርሰናል ያሸንፋል የሚል ግምቱን አስቀምጧል። ልምድ ጀምሯል። ነገር ግን ለበርንሌይ ጨዋታ ላይ የሚደርስበት እድል በጣም ጠባብ ነው። ምናልባት ለቀጣይ የክሪስታል ፓላስ መርሃ ግብር የሚደርስ ከሆነ እንመለከተዋለን። ልጃኔ ሰላም ቤስት ስፖርቶች እንዴት ናችሁ? ከደቡብ አፍሪካ ነው የምጽፍላችሁ። የማንቼ ደጋፊ ነኝ። ማንቸስተር ዩናይትድ 2-1 ፎረስትን ያሸንፋል ብሎ ግምቱን ልኮልን ነበር። ፓማባይ የዘውትር አድማጫችን ነው። ከልብ እናመሰግናለን ሁሌ ስለምትጽፍልን ሀሳብ። ያሬድ ብርሃኑ አርሰናል ምባፔን ቢያስፈርመው ጥሩ ይመስለኛል፣ በግራ መስፈር ያለበትን ክፍተት ይቀርፋል ብዬ አስባለሁ ብሎናል። ሰላም ለአድማጮች ለተከታታዮች፣ አርሰናል የቤት ስራዎችን የመስራት ኃላፊነት በእጁ ነው። አንድ ተማሪ ይሁን የቤት ስራ ሳይሰራ ትምህርት ቤት ሄዶ አስተማሪው መታኝ አባረረኝ ብሎ እንደ ወንጀል ይቆጠራል። ስለዚህ ራሱ በደንብ ኃላፊነቱን መወጣት አለበት ብሎናል። ባያስማረ ከአገረ ኢየሩሳሌም የጻፈልን መልእክት ነው። ሺታሬ ካዝሜሮ ለማንቼ በጣም ጥሩ ዝውውር ነበር ብዬ አስባለሁ ብሏል። አሸናፊ ላቀው የጻፈልን መልእክት አለ ከደቡብ አፍሪካ። ሊቨርፑል እንደ ሻቪ አሎንሶን መቅጠር አልፈለገም የሚል ጥያቄን አንስቶልናል። አርነ ስሎት እንደሚቀጥሉ ስለተረጋገጠ ነው እንጂ አሰልጣኝ ሻቪ አሎንሶ የሊቨርፑል ሰው ነው። ወደ ሊቨርፑል የሚመጣበት እድል ነበር። ነገር ግን አሰልጣኝ አርነ ስሎት በሚቀጥለው ውድድር ዘመንም ይቀጥላሉ። በተለይ በሊቨርፑል ቤት በጣም ውድቀቶች ያሉበት ብዙ አወዛጋቢ ነገሮች አሉ። ምክንያቱም ለምሳሌ ሞሐመድ ሳላ ትናንትና ያነሳናቸው ጉዳዮች አሉ። ሊቨርፑል እንደ የርገን ክሎፕ የዚህ የሄቪ ሜታል እግር ኳስን መጫወት አለበት። አይዴንቲቲው እንደዛ ነውና ማንነቱን ያጣ ቡድን ነው። ለእግር ኳስ ስኬት ለእግር ኳስ ውበት ሲባል እንኳን ያንን እግር ኳስ መጫወት አለበት የሚል አስተያየቱን ሰጥቶ 9-10 የሊቨርፑል ተጫዋቾች በማህበራዊ ትስስር ገጾች ላይ የሱን ሀሳቦች ሼር አድርገውት ላይክ አድርገው ተመልክተናልና አርነ ስሎት ላይ ጥያቄ የሚያስነሳ ሀሳብ ነው የሰጠው። ለሁሉም የቻቪ አሎንሶ ጉዳይ በዛ ደረጃ የሚነሳ ነው። በቻቪ አሎንሶ በኩል ይሳካለታል የሚሆነው ባለቤቶቹ በስራው ላይ ጣልቃ ካልገቡበት ነው ብሎናል አሸናፊ። በትክክልም አዲሱ ስትራክቸር እንደዚህ አይነት አካሄዶችን የሚከተል ነው። በቸልሲ በቅርብ ጊዜያት ያልተመለከትነው አይነት አካሄድን እንደሚከተሉ ትናንትናም አንስተናል። መለስ ብላችሁ የትናንትና ቪዲዮ ላይ ልታገኙ ትችላላችሁ። አህመድ ከጅቡቲ ጠፍቻለሁ ሰሞኑን ብሏል። አሎንሶ የሚሳካለት አይመስለኝም፣ ሊጉ በተለየ ይከብደዋል። ካሪ ግን የተሻለ እድል አለው። ቲምበር የግድ ለቻምፒየንስ ሊግ ፋይናል መድረስ አለበት ብሎናል። አርሰናል በዚህ ጋር አጋጣሚ ምባፔን ቢያስፈርመው አስተማማኝ ቡድን የመገንባት አቅም አለው ብሎናል። ብሩክ አድማጫችን የዘወትር አድማጫችን ነው። ያለምንም ብዙ ፍርሃት ዋንጫ የሚበላ ቡድን ይገነባል። ምክንያቱም እንደኔ አርሰናል ትልቁ ችግር ጨራሽና በቀላሉ የማይጎዳ አጥቂ ያለመኖር ስለመሆኑ ምንም ጥርጥር የለውም ብሏል። እናንተስ የአርሰናል ትልቅ ክፍተት ምኑ ላይ ነው ትላላችሁ ብሏል። በእኛ በኩል ለምሳሌ በአርሰናል በኩል የሚነሳ ትልቁ ችግር ጨዋታዎችን የመግደል ጨዋታዎችን የመዝጋት ነው። በእርግጥ በሊጉ ላይ አርሰናል 1-0 ያሸንፋል፣ በተለየ መንገድ ጨዋታዎችን ያከናውናል። ነገር ግን በአንድ ጨዋታ ላይ 3 ግቦች 4 ግቦችን እያስቆጠረ የሚያጠናቅቅበት እድል በጣም ብዙ ጊዜ እየጠበበ መጥቷልና ያንን ችግር መቅረፍ ያለበት ነውና ግብ በማስቆጠር ረገድ ትልቁ ችግር እሱ ነው ብዬ አላስብም። መከላከልም የአርሰናል ትልቅ ችግር ነው ብዬ አላስብም። በአውሮፓ ለምሳሌ 5ቱም ሊጎች ላይ ብዙ ግቦችን የሚያስቆጥሩ ቡድኖች ብንመለከት አርሰናል ቶፕ 5 ላይ የሚቀመጥ ነውና 4ኛ 5ኛ ደረጃ ላይ የሚቀመጥ ነውና በዛ ደረጃ የሚታይ ነው። ሰላም ምርጦች የእንግሊዝ ዳኞች አይና ያወጣ አድሎ ጨምሯል ብሎናል። አየነው ሙሉ ዓለም የቼልሲ 2 ፍጹም ቅጣት ምት ተከልክሏል ከሲቲ ጋር በነበረ ኤፍኤ ካፕ ዋንጫ ጨዋታ ላይ የሚል ሀሳቡንም አካፍሎናል። ሌሎችንም ጉዳዮች አንስቷል። ሁላችሁንም ከልብ እናመሰግናለን። በየቡድኖቻችሁ የመጨረሻ ጉዳዮችን ላንሳ። ከማንቸስተር ዩናይትድ ጋር በተያዘ ራስመስ ሆይሉንድ የማንቸስተር ዩናይትድ ተጫዋችነቱ አብቅቷል። እሱም በማህበራዊ ትስስር ገጹ ላይ ከዚህ በኋላ የማንቸስተር ዩናይትድ ተጫዋች አይደለሁም አመሰግናለሁ ብሏል። ለኦልድ ትራፎርድ ደጋፊዎች፣ ለማንቸስተር ዩናይትድ ለክለቡ አብረውት ለሰሩ ተጫዋቾችም አሰልጣኞችም ምስጋናውን አቅርበዋል። በይፋ ናፖሊ ቻምፒየንስ ሊጉን መቀላቀሉን ተከትሎ 44 ሚሊዮን ዩሮ ማንቸስተር ዩናይትድ ከዚህ
ዝውውር ያገኛል። ጥሩ ሽያጭ እንደሆነ መናገር ይቻላል። 15 ግቦችን በ43 ጨዋታዎች ዘንድሮ አስቆጥሯል። በናፖሊ በሚቀጥሉት ዓመታት ይቆያልና ናፖሊ 3-0 ፒሳን ካሸነፈ በኋላ ቻምፒየንስ ሊጉን ማሸነፉን አረጋግጧል። ስለዚህ ለማንቸስተር ዩናይትድ ለቀጣይ ዝውውሮች ለፋይናንሻል አቅሙም ጭምር ትልቅ አስተዋጽኦ ያበረከተ ዝውውር እንደሚሆን መናገር ይቻላል። አሁን ግን እንደ ሪፖርቶች ከሆነ ሞርጋን ሮጀርስ፣ ያን ዲያሞንዴ፣ ኤልማን ኒዲያዬ ከነዚህ አንዳቸው በማንቸስተር ዩናይትድ የግራ መስመር ቦታ ላይ ይፈለጋሉ ተብሏል። የማርከስ ራሽፈርድ ጉዳይ ወደ አስቶን ቪላ ሊሄድ ይችላል። ባርሴሎና ባያስፈርመው አስቶን ቪላ ሊያስፈርመው የሚችልበት እድል አለ የሚሉ ዘገባዎችን እየተመለከትን እንገኛለን። ከቸልሲና ከሊቨርፑል ጋር በተያያዘ ሩበን ሮፊስን ለማስፈረም የሰንደርላንዱን ግብ ጠባቂ ፍላጎት አላቸው። አሰልጣኝ ቻቪ አሎንሶ ወርልድ ክላስ የሚባል ግብ ጠባቂ ያስፈርማል ተብሎ ይጠበቃል። ሮበን ሮፊስ የሰንደርላንዱ ግብ ጠባቂ 23 ዓመቱ ላይ ይገኛል። በ9 ሚሊዮን ፓውንድ ነበረ የፈረመው ለሰንደርላንድ 50 ሚሊዮን ዩሮ አሁን ይገመታል። የሚገርም የውድድር ዘመን አሳልፏል። ሮበርት ሳንቼዝ ቁጥር አንድ ሆኖ ይቀጥላሉ የሚለው በጣም አጠያቂ ጉዳይ ይመስላል። ለአሰልጣኝ ቻቪ አሎንሶ አጫወትም የሚመች አይነት ተጫዋች ሊሆን ይችላል። የሞርጋን ሮጀርስም ጉዳይ በአስቶን ቪላ በኩል የቸልሲ ፍላጎት አለ ተብሏል። የቸልሲው ሞርጋን ሮጀርስ በጣም በጥብቅ እየተፈለገ እንዳለ የሚያሳዩ ጉዳዮች አሉ። የሳይድ ኤልማላም ጉዳይ በፕሪሚየር ሊግ በርካታ ክለቦች ይፈልጉታል የሚሉ ዘገባዎችን በስፋት ወጥተው ተመልክተናል። የማንቸስተር ዩናይትድ፣ የቸልሲ፣ ሌሎችንም የቡድኖቹን ዝውውሮች የተመለከቱ ጉዳዮች ይነሳሉ። ከሲቲ ጋር በተያያዘ ግን ጆዜ ሞሪኒዮ ለሪያል ማድሪድ ሰዎች የሮድሪን ዝውውር አጠናቁልኝ ብለዋል የሚል ዘገባን ፉትቦል ኢንሳይደር ላይ ተመልክቻለሁ። የ2024 የባሎን ዲዮር አሸናፊ እንደሆነ ይታወቃል። በኢታድ ስቴዲየም በጣም ትልቅ እድል ይቆያል ወይ ለሚለው አሁን ገና የዓለም ዋንጫም አለ፣ የሲዝኑን አመት እናጠናቀቅ፣ ምንም የሚያስቸኩል ነገር የለም የሚል አስተያየቱን ሲሰጥ ነበር ሮድሪ ከሰሞኑ። ትናንትናም አንስተናል። የ9 ዓመቱ ስፔናዊ ተጫዋች በሪያል ማድሪድ በጥብቅ እየተፈለገ ይገኛል። ጆዜ ደግሞ ይምጣ መፈረም አለበት እያሉ ይገኛሉ። የአርሰናል ጉዳይ አንድ በጣም ከሰሞኑ ሲነሳ የነበረ ዝውውር አለ። የአርሰናልን የመጨረሻ ጉዳይ ላርገው ጀርሚ ሞንጋ ጉዳይ ነው። የሌስተር ሲቲው ወጣት የ16 ዓመት የመስመር አጥቂ በአርሰናል በጥብቅ እየተፈለገ ይገኛልና አርሰናል ፎርማል ኦፈር የመጀመሪያ ጥያቄውን ማቅረቡን ለጀርሚ ሞንጋ ወኪሎች እንዲሁም ደግሞ ለክለቡ ለሌስተር ጥያቄ ማቅረቡ ተሰምቷል። ምክንያቱም ደግሞ ቶሎ ዝውውሮችን ማጠናቀቅ ስላለበት ጀርሚ ሞንጋ የሚመጣ ከሆነ በቀጣይ ጊዜያት ላይ በደንብ አቅሙ ማሳደግ የሚችል ከአርሰናል ተጠባባቂ ተጫዋቾች መካከል አንዱ ሆኖ ነገር ግን በቻምፒየንሺፕ ብዙ ጨዋታዎችን አድርጓል። አቅሙን በደንብ መጫወት እንደሚችል ያሳየ ተጫዋች ነውና አርሰናል የዚህ ተጫዋች ላይ የመጀመሪያ ጥያቄውን አቅርቧል። የቡድኑ ምላሽ ደግሞ ምን ይሆናል የሚለውን በቀጣይ የምንመለከት ነው የሚሆነው። ሁሉም ብዙ ጉዳዮችን አነሳን በቆይታችን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።